ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። በደንብ አዳምጡኝ። 3 ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን በምክር ማለት ነው እንደው ምን ይሻላል አንተስ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። 2 በሉ። 3ኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። ማራቅ አታርቁት ሲባል አቅርባችሁ ጎዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ካይናቸው ጥፍት ስትሉ የታባቱ ድራሽን አጠፋሁት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው። አታርቋቸው እንደዚህ አይነት ሰዎች። ግን በጥንቃቄ ነው ያለበት። ምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄንን በዚህ ያዙልኝና ከዛ ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛዬ ነው ብሎ ጸልዮ መተኛት መዝሙር 22። ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መሸሸጊያዬ ነህ አልኩት አይደል? ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ ማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው በቃባት ብቻውን የሚኖርም ሰው ሊሆን ይችላል። ምንም አይሆንም። ደጋግሜ ነው ይሄን የምናገረው። ምንም አይሆንም። የቤት ሰራተኛም እንደዚህ አድርጋ ዘርፋ ሄደች አለች። ታሪኩን ያዝል አድርገውና ልንገራችሁ። አንዲት የቤት ሰራተኛ የወርቅ ቤት ነው ያላቸው ሰዎቹ እነዚህ አሳዳሪዎቿ ማለት የቀጠሩት ቀጣሪዎቿ ወርቅ ቤት ነው ያላቸውና እዚህ ቤት ውስጥ ወርቅ ሊኖር ይችላል ብላ አስባ ቀን ቀን ሴትዮዋ ቤት ስለምትውል ታገኘኛለች ብላ ስለምታስብ አታረገውም። ማታ ማታ ግን ሁሉም ከተኙላት በኋላ ድንገት መተው እንዳይዟት ነው ማታ ማታ የምታረገው። ሁሉም ከተኙላት በኋላ ሁሉም ላይ አዚሟን ትረጫለች፣ ከልከሌውስ ማለት ነው። ይሄንን ትረጭባቸዋለች። ይሄን አሸዋ አፈሩን ላጥ ነው የሚሉት። ቤቱን ብርብር አድርጋ የወርቅ ማት ዘርፋ ስትወጣ በር ላይ ተያዘች። ማን ይዛታል? እግዚአብሔር ይመስገን ካህን ናቸው ያዟት። ካህን እየተደናበረች ስትወጣ በዚህ ሰዓት የት የምትሄጂው አሏት። የዛ ሰፈር ካህን ናቸው። ወዴት ነው የምትሄጂው አሏት። ከዛ እያለች እግራቸው ስር ተንበርክካ ቁጭ። በጣም የሚገርም ነው። እኛ አባት እንግዲህ የተባረኩ እንግዲህ እግዚአብሔርን የሚፈሩ ጸሎተኛ አባት ናቸው ማለት ነው። ለሊት ጸልዮ ነው ወደ ቤተክርስቲያን የሚሄዱት። እሳቸውም ቤተክርስቲያን ምን ለማድረግ የሚሄዱት? ለማገልገል ነው የሚሄዱት። እንግዲህ ኪዳን ይኖርባቸዋል ወይ የሆነ አገልግሎት ይኖራል። በዛ በሌሊት ሲሄዱ አገኟት። ተናገሪ፣ ምንድን ነው እስቲ ምንድን ነው ያልሽው እያለች ከፍታ አሳየቻቸው። ተያዘ ማለት ምን ጁዳ ሆነች ማለት ነው። ከዛ በይኔ ያሉና ሄደው ከፍተው ገቡ። ቀጥታ መኝታ ክፍላቸው ላይ ገቡት። መኝታ ክፍላቸው ገቡ። እንደዚህ እንደያዟት ማለት ነው። ቦርሳው እንደያዘች በእንትናቸው በመስቀላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ተነሱ እናንተ አሏቸው። በስመ አብ ብሎ ተነሱ። ይሄ የተደረገ አዲስ አበባ የተደረገ ነገር ነው የምነግራችሁ። ተነሱና ምንድን ነው አባታችን
እንዴ ስንት ሰዓት ነው ሲያዩ ከሌሊቱ 9 ሰዓት ነው። እንዴ በዚህ ሰዓት እንዴት መጣችሁ? እንዴት ገቡ? አይ ችግር የለውም ተነሱ እስቲ እዛ ሳሎን ውስጥ ልጆቹ የት ናቸው? እሳቸው ያውቃሉ፣ ይሄ ነገር ገብቷቸዋል፣ ተናግሯል። መንፈሱ ኦልሬዲ ተናገረ። በኋላ ላይ ተናገር ምን አድርገህ ነው ሲባል ጊዜ አፍዝዣቸው ነው አለ። ከዛ እንደገና ደግሞ ልጆቹ ጋር ደግሞ ሄዱ፣ ተከትሏቸው ሄዱ። በስመ አብ ወወልድ ወመንፈስ ቅዱስ ብለው እንደዚህ መስቀል ሲያማትቡባቸው ብድግ አሉ። ልጆቹ እንዳለ 3 ሴት 2 ወንድ ዘመድ ህፃናት አሉ እዛ ቤት ውስጥ። ቤቱ በሰው የተሞላ ነው። በስመ አብ ሁሉም ተነሱ። ጭንቅ ብሏቸው ነበር። ላብ አጥምቋቸዋል እንዳለ። ከዛ ተነሱ ወደ ሳሎን ነው አሏቸው። ሰዓት ሲያው 9 ሰዓት ነው። አባታችን ምን መርዶ ሊነግሩን ነው? ምንድነው? ምን ተፈጠረ አሉ። ደግሞ እሷ እንደዚህ አድርገው ንቃጎ ይዘዋታል። ምንድነው? እስቲ ልቀቋት። እሷ ምንድነው የተፈጠረው? አይ አልለቀውም፣ እሷ አይደለችም አጋንንት ነው አሉ። እንዴት ገቡ? ቆይ አባታችን እንዴ ተረጋጉ አሉና እኔ ጸሎቴን አድርጌ ስወጣ እሷ በር ከፍታ እየተደናበረች ስትወጣ ተገናኘን። ወዴት ነው በዚህ ሰዓት የምትሄጂው ብዬ ስላት ብላ ተደናበረች። በኋላ ላይ ጭቅጭቄ በመስቀል በደንብ አድርጌ ጭቅጭቅ አደረኩትና እኔ ከልከሌዎስ ነኝ፣ ቤተሰቡን አፍዝዤ እያዘረፍኳት ነው፣ ታዝዤ ነው። ማን ያዘዘ ስለው ሌላ ባለ ሀብት። ስምህ ማን ነው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው፣ የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛዋን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። አንዱ ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው፣ የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛዋን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንዲያውም የጠበቅኩት የነበረው አለ መንፈሱ ሲናገር፣ ጠብቄ የነበርኩት ወርቅ ቤት እያቀለጠ ለህዝብ የሚያከፋፍለው ወርቅ፣ ዋና ወርቅ የሚገኘው ቤት ነው። ይሄ ትልቁ ጠገራ ወርቅ አለ አይደለም? እንደዚህ ነው። አላያችሁም? እንዲያ ነው ወርቅ። ይሄ አሁን ፓወር ባንክ ነው። እንደዚህ አይነት ወርቆች አሉ። እና እንደሱ ያሉትን ነበር የጠበቀው ሰውየው። ከዛ ደነገጡ ሁሉም። ከዛ ሊበሏት በቃ ልጅቱ እንዴ እናንተ አልያዛችኋት፣ እኔ አልያዝኩት፣ የያዘው እግዚአብሔር ነው፣ እግዚአብሔር ነው ያተረፈ፣ ምን ልታረጋት ነው አሉት። አባቴ ይቅር በሉኝ ማለት በቃ ተጫጫው። ልክ ሰው እንደሞተ ተላቀሱና እንዴ መርዶ አልነገርኳችሁ? የምስራች ነው የነገርኳችሁ። ለምን ነው የምታለቅሱት? ልክ መርዶ ሊነገር እንደመጣ ሌሊት በር እንዳንኳኳ ሰው ለምን ታደርጉኛላችሁ? ትቼ ውጣ አሉ። ከዛ ጸጥ አሉ ሁሉም። ምን አያችሁ? እስቲ ያያችሁትን ህልም ንገሩኝ አሉ። እንግዲህ በገጠሜ ላይ ገጠሜ ነው የምነግራችሁ ያለሁት። ከዛ ሴቷ ትንሽዬዋ ልጅ ሴቷ እንቺው ራሷ ሰራተኛዋ መታነቅ አድርጋ ከግድግዳ ጋር ጣብቃይ ነበረ አለች፣ የእውነት እስኪመስለኝ ድረስ። ከዛ ሌሎቹ ያለንበትን አናውቅም አሉ። ከዛ ለምንድን ነው እሷን አንገቷን ያነቀቻት በህልም ብለው እሳቸው በጣም ገርሟቸው ነበርና ወደ እናት ዞር አሉና እቺ ልጅ በስለት ነው የተወለደችው አሉ። አባትየው ማነው ካህኑ? አዎ ሴት ልጅ የለኝም ነበረ፣ በጣም ሴት ልጅ ይፈልግ ነበረ እና ያው እሷን እግዚአብሔር ሰጥቶኝ ነው፣ ቅዱስ ሚካኤል ነው የሰጠኝ። ያው ቅዱስ ሚካኤል ነው የሰቀልኩት በእሷ ምክንያት ነው። የያዘልሽ እሱ ነዋ። ያ ማለት እሷን ንቃጎ ልጅቷን የያዛት ማለት እንግዲህ ሰራተኛዋ ከዚች ልጅ ጋር አንድ ጉዳይ ይኖራታል። አዎ ሁሌ እንደተጣሉ ነው፣ ሁሌ እንደተናቆሩ ነው፣ ሁሌ ነው የሚናቆሩትና አይዋደዱም። እሷ ላይ ያለውና እሷ ጋር ያለው አይዋደዱም ብለዋሉ እናትየው። ብቻ ዞሮ ዞሮ ልጃችሁን አስጠምቁ፣ የእሷ መንፈስ እዚች ልጅ ላይ አለ ማለት ነው። ነቅታ እሷ ነበረች ልታጋልጣት የምትችል የነበረችው፣ ግን አሁንም ቢሆን የእሷ መልአክ ጠባቂ መልአኳ ቅዱስ ሚካኤል የረዳችሁ ማለት ነው ብለው ነግረዋቸው በሉ እሰሯትና ሲነጋ ለፖሊስ ስጡ ሲባል አሁኑ ነው የምንሰጠው። መኪና አስነሱ ተባለ። መኪና አስነሱ። ካህኑ ወደ ቤተ ክርስቲያን ይሄዳሉ። አይደለም ቃል ይሰጣሉ አሉ። በቃ እናንተ ይዛችኋታል ችግር የለውም አሉ። አያምኑኝም አሉ። መንፈስ አጋንንት ምናምን የሚለው ነገር ፖሊሶች ላያውቁ ይችላሉ። ስለዚህ አብረን እንሄዳሉ። ከዛ እሺ ብለው አብረው ሄዱ። ፖሊሶቹ በጣም ገረማች። በነገራችን ላይ ፖሊሶቹ ሁሉም መናፍቅ ነበሩ። ሃይማኖታቸው ኦርቶዶክስ አልነበረም። አጋጣሚ በዛ ሌሊት የነበሩት እንግዲህ የዛ ሌሊት የነበሩት ተረኞች ነው። የምታወሩት ነገር ትክክል ነው አሉ። አዎ እንዴ ልጅ ምን ነው
ሃይማኖት ኦርቶዶክስም አይደለም አይደለም እኛ ፕሮቴስታንት ነን አሉ። ይሁና እንግዲህ ታዲያ ምን ችግር አለው? እኔ ሌሊት ከቤቴ ስወጣ እሷ ደግሞ ስል ተያዘች። ያው ከፈለክ አሉና በመስቀል አናቱን ቅውር ሲያደርጉት ጊዜ ከልካዲዮስ ነኝ አፈዛ ደንዝዝ ነኝ አለ። በጣም ይገርማል። እና ቅድም የነገርኳችሁ የዛ ልጅ የህፃን ልጅ ታሪክና እዚህ ጋር የሚያገናኘው ምንድን ነው? በሌሊት እንደዚህ ፍዝዝ ብለው ድንዝዝ ብለው ሰዎች ተኝተው ያ በእንቅልፍ ልብ የሚጓዘው ሰው ግን ቁልፉን አውጥቶ ከፍቶ ሲወጣ አለማወቃቸው አንዱ ይሄ አፍዛ ደንዝዙ ከልካዲዮሱ እንደዚህ የሚሰራል ማለት ፈልጌ ነው። ሰዎች እንደዚህ ያፈዛቸዋልና አያውቁም። ብዙ ቤተሰቦች አያውቁም የሚያፈዝ መንፈስ እንዳለ። ቅዳሴ ልንሄድ ስንል እንቅልፍ የሚጥልብን ጸራሞ የሚባል አለ። ጸራሞ ደራሞ ብዬ ከዚህ በፊት ነግሬያቸዋለሁ። ጸራሞ የሚባል ሰዎችን ግን በማፍዘዝ ነው የሚታወቀው። የዘንዶ መንፈስ ነው፣ የአውሬ መንፈስ ነው። ሰዎችን ይዘረራቸውና በቆማቸው አድርቋቸው ይውጣቸዋል። ልክ እንደ ዘንዶ ማለት ነው መንፈሱ። እዚህ ውስጥ እንኳን ብዙም ያን ያክል መግባት አልፈልግም። ስለዚህ ነገር ሳጠና ሙሉ እንዳይመስላቸው ማለት ነው ብዙ ሰዎች። እና በእኛ ባህሪ ውስጥ ግን ይገለጣል። በእኛ ባህሪ ውስጥ ይሄ አፍዛ ደንዙ ዘመናዊ ሆኖ ከረባት ለብሶ ሽክ ብሎ መጥቶ ብዙ ሰዎችን ሂፕኖሲስ ያደረገ ኢንስፓየር ለማድረግ ብለው አዳራሽ ሰብስበዋቸው ብዙ ሰዎችን ያፈዘዙ እናነቃቃለን ብለው የሚያስተኙ የሚያጋድሙ በጣም ብዙ ሰዎች አሉና ይሄ መንፈስ ዘመናዊ ሆኖ ይሰራል ለማለት ፈልጌ ነው። ልጁ ላይ የሚታየው ነገር ይሄ ስለሆነ ነው።